ይዚ ፋሽን ኢንዱስትሪ ላይ ያለውን ኢምፓክት እናውቃለን፣ ምን ያህል ኢንፍሉዌንስ እንዳለው። ግን ካኒ ዌስት አሪፍ ዲዛይነር ነው ወይ? ጎበዝ ዲዛይነር ነው ወይ? እስኪ ዛሬ ያንን የካኒን ስኪልን እንደ ዲዛይነር አቢሊቲው ምንድን ነው የሚለውን ነገር እስኪ በደንብ እናያለን። ከዚህ ብዙዎቻችሁ እንደምትማሩ ጥርጣሬ የለኝም፣ ምክንያቱም እኔም በደንብ የጠቀመኝ ነገር ስለሆነ ነው። ሶ ያው ፈርስት ታይም ዲዛይን ማድረግ ሲጀምር በይዚ ነው ሂውጅሊ ኢንስፓየርድ ሆኜ የጀመርኩት። ዲዛይኒንግን ኮንሲደር ያደረኩት በይዚ ምክንያት ነው። ጂሰስ ኢዝ ኪንግ የሚባለው አልበም የወጣ ታይም በዛ ጂሰስ ኢዝ ኪንግ ኤራ ላይ ይሰራቸው የነበሩት ልብሶች፣ ጫማዎች፣ ኤቭሪቲንግ በጣም እንደዚህ መስራት ይቻላል እንዴ ያስብሉኝ ነበርና በጣም ኢንስፓየር አድርገውኛል። ክሎዝድ ኦን ሰንዴይ የሚለው ሚውዚክ ቪዲዮስ ኤንድ ሌሎችም ቪዲዮስ ነበሩና አለባበሳቸው፣ ጫማው፣ የዛ ሲዝን የነበሩት ስታይል በጣም ኢንስፓየር አድርጎኝ ነበር። ሶ ሜቢ ወደፊት እስኪ ዲዛይነር ሆናለሁ ብዬ ኢቭል ዲዛይኒንግ ኮንሲደር ያደረኩት የዛኔ ነው። እና ግን ከጥቂት ጊዜያቶች በኋላ በደንብ ሪሰርች እያደረኩ ስመጣ የፋሽን ባክግራውንድ እንደሌለው፣ ፋሽን ስኩል እንዳልገባ፣ ግን ይዚ የሚባል $1 ቢሊየን ወርዝ የሚያደርግ ካምፓኒ ቢውልድ እንዳደረገ ዲስከቨር ሳደርግ በጣም ኢንተረስትድ ሆንኩኝ ማለት ነው። ሶ ሞር ኮንፊደንስ ሰጠኝ። ዲቴል እንዴት እንደሰራው እንዴት እንደሆነ ባላቅም ጀስት ፋሽን ባክግራውንድ የለውም ይህ ሰውዬ ግን እንደዚህ ቢውልድ አድርጓል ብዬ ኢንስፓየር አደረገኝ። ሶ እንዴት ነው አንድ ሰው የፋሽን ባክግራውንድ ሳይኖረው ብዙ ኖሌጅ ሳይኖረው እንዴት እንደዚህ አይነት ካምፓኒ ቢውልድ አደረገ? ገንዘብ ስላለው ነው? ሴሌብሪቲ ስለሆነ ነው? ምንድን ነው የሚለውን በደንብ እናያለን። ሶ የመጀመሪያው ኖቲስ ያደረኩት ነገር ካኒዬ ክሬቲቪቲው አይደለም ትልቁ አቅሙ፣ ካኒዬ ጂኒየስነቱ አይደለም ትልቁ አቅሙ። ኦፍኮርስ ጂኒየስ ነው፣ ኦፍኮርስ ክሬቲቭ ነው፣ ግን ያ አይደለም። እንደ ካኒዬ ኮላብሬት ማድረግ የሚችል ሰው እስካሁን አላየውም፣ ግልጹን ስነግራችሁ ማለት ነው። ከሱ በላይ ብዙ ክሬቲቮች አሉ፣ ከሱ በላይ ብዙ አይዲያ ያላቸው አሉ፣ ግን ማስተር ኮላቦሬተር ነው። የሰዎችን ፖቴንሻል እንዴት ማውጣት እንደሚችል ያውቅበታል። ታለንት ያላቸውን ሰዎች እንዴት ዲስከቨር ማድረግ እንደሚችል ያውቃል። ሶ ኢቭን በጣም ኢጎ አለበት ብትሉ እንኳን ስራው ላይ ሲመጣ፣ ዲዛይኒንግ ላይ ሲመጣ ኢጎን ኮምፕሊትሊ ወደዛ እንዴት ወርውሮ ሲሪየስሊ ዴዲኬትድ እንደሚሆን በደንብ ያውቃል። የመጀመሪያው ዶንዳ ክሬቲቭ ኤጀንሲ የሚባል 2012 ላይ የጀመረው ኤጀንሲ ነበርና እዛ ኤጀንሲ ውስጥ ማን ማን ነበሩ ካላችሁኝ፣ እሱ ቲም ሊደር ነበር፣ ካኒዬ ቲም ሊደር ነበር። ከዛ ቨርጅል አለ፣ ቨርጅል ክሬቲቭ ዳይሬክተር ነበር። ከዛ ዴምና አለ፣ ዴምና ማለት የባሌንሲያጋ ክሬቲቭ ዳይሬክተር ማለት ነው። በዛ ታይም ክሬቲቭ ዳይሬክተር አልነበረም፣ አይታወቅም ነበር ዴምና። አንድ ኮሌክሽን ነበር ሪሊዝ ያደረገው። የመጀመሪያው ኮሌክሽን ላይ ኦር ሁለተኛው ኮሌክሽን ላይ አይ ቢሊቭ ካኒዬ ፍሮንት ሮ ላይ ተቀምጦ ነበር። ማንም ሴሌብሪቲ አልነበረም፣ ካኒዬ ግን ፍሮንት ሮ ላይ ተቀምጧል። ጀስት ኢማጂን ገና ቬትማ የሚባለውን ብራንድ ላውንች እንዳደረገ ማለት ነው ዴምና። ቨርጅልን ከፕሪንት ሾፕ ነው ዲስከቨር ያደረገው። ፕሪንት ሾፕ ተቀጥሮ በሚሰራበት ታይም ለፕሪንት ቤት የዛኔ ነው ዲስከቨር ያደረገው። ቨርጅል የሉዊ ቪቶን ክሬቲቭ ዳይሬክተር ሆኗል። ከዛ በኋላ ሌላኛው ዲዛይነር ጄሪ ሎሬንዞ ይባላል። ቶፕ 5 ውስጥ ከምላቸው ዲዛይነር አንዱ ነው። ይህና ጄሪ ሎሬንዞ በጣም ነው የምወዳቸው። ጄሪ ሎሬንዞም ሂውጅ ኢንፍሉዌንስ አድርጎኛል የእሱ ስራዎች ማለት ነው። እና አላቅም ነበር እነዚህ ሰዎች ሁላ እሱ ቲም ውስጥ እንደነበሩ። እውነት ለመናገር ቆይቶ ነው ያወኩትና ጄሪ ሎሬንዞ ሃየር አድርጎት ዲዛይነር ነበር። ዴምና ጀስት
ፋሽን ኢንዱስትሪውን አሁን ዶሚኔት ያደረጉት ዲዛይነሮች ባጭሩ ለየ ይሰሩ ነበር። ማንም በዛ ታይም ስለማያውቃቸው ከጄሪ ጋር የተገናኙበትን ወይ ሲናገር ምን አለ? ጄሪ የመጀመሪያውን ቲሸርት የሰራበት ሞመንት ነበርና ጄሪ ሎሬንዞ መጀመሪያ ድሮ ስታይሊስት ነበር። ኢቭን ስታይሊስት ራሱ ማለት ይከብዳል። ስታይሊስት ሳይሆን ጀስት ይሄ ሱቅ ውስጥ ለሰዎች ይሄ የሚያስመርጥ አይነት ማለት ነው። ይሸጥ ነበር። ሪቴል ሾፕ ውስጥ ሻጭ ነበር። ሰው ከልብስ ጋር ክሎዝ የሆነ ሪሌሽንሺፕ ነበረው። ከዛ በኋላ ስታይሊስት ሆነ። ስታይሊስት በሆነ ታይም ሰዎችን ማልበስ ሲፈልግ እሱ የሚፈልገው አይነት ልብሶች ሱቅ ውስጥ ማግኘት አልቻለም። ስለዚህ የራሱን ቲሸርት ለመስራት እና የራሱን ብራንድ ላውንች ለማድረግ ፕላን አደረገ። የመጀመሪያውን ቲሸርት ሰራ። ከዛ በኋላ ቢግ ሻን የተባለ የዬ ሌብል ላይ ሳይን የተደረገ አርቲስት የጄሪን ሎሬንዞን ቲሸርት አድርጎ ይሄዳል ማለት ነው። ከዛ ጄሪ ያየው ካኒ ዌስት ያየው ታይም ይሄን ቲሸርት ማን እንደሰራው አገናኘኝ አለው። ጄሪ ሎሬንዞ ግን ተዋወቀው። ከዛ በኋላ ኦሬዲ ዲዛይኖችን እስኪ ይዘና አለው። ጀስት ኢማጂን በአንድ ሉክ ማለት ነው፣ በአንድ ቲሸርት። ከዛ በኋላ ዲዛይኖችን ይዞ ሄደ እና ጄሪ ሎሬንዞ ሲናገር ምን አለኝ አለ? የመጀመሪያ ገና ቲሸርቱን ብድግ አድርጎ አየውና እዚህ ውስጥ የገቡትን አይዲያዎች ኢንስፓይሬሽኖችን በደንብ ማየት ይችላለሁ አለኝ አለ። እና አዲስ ፕሮጀክት እየሰራው ነው። የዛ ታይም ይዚን ላውንች ሊያደርግበት ያለ ታይም ነበር። ቲሜ ውስጥ ጆይንት አደርጋለሁ ያለው ጄሪ ሎሬንዞ። ፊር ኦፍ ጋድ ላውንች አልተደረገም በዚህ ታይም። ኢሴንሻልስ የለም። እየሰማችሁ ነው? ጄሪ ሎሬንዞ ማለት በእነዚህ 10 ዓመታት ኢቭን ከ2000 ዓመተ ምህረት ማለት ትችላላችሁ፣ ከ2000 ዓመተ ምህረት ጀምሮ ብቸኛው ሰክሲድ ያደረገ ሌክዠሪ ብራንድ ነው ፊር ኦፍ ጋድ ማለት። ኦፍ ዋይት በሉት ፓልሜንጅል በሉት አይወዳደርም ከፊር ኦፍ ጋድ ጋር። እሱ ሌላ ጊዜ ሜቢ እናወራለን፣ ዛሬ ስለዛ ስለማናወራ። ግን ፊር ኦፍ ጋድ ኮምፕሊት ሂውጅ የሆነ አሁን ሃይ ኢንድ ከሚባሉ ፋሽኖች ጋር በፕራይስም በብዙ ነገር የሚወዳደር አይነት ነው። ሶ የዛ ታይም ያን አልጀመረውም። አንድ ቲሸርት ነው የሰራው። ከዛ በኋላ ሃይር አደረገው። ጄሪ ሰራ ዲዛይን ያደረግ ነበር፣ ዴምና ዲዛይን ያደረግ ነበር። የመጀመሪያውን የካኒን ኮሌክሽን ካያችሁ የሁለቱንም ኢንፍሉዌንስ ማየት ትችላላችሁ። የባሌንሲያጋን ሲሉዌቶች፣ ሉኮች እና የጄሪን ከለር ፓሌት ስቲል ሲሉዌቱንም ማየት ትችላላችሁ። የሁሉንም ኢንፍሉዌንስ ማየት ትችላላችሁ እዛ ኮሌክሽን ላይ። እና ትልቁ አቅሙ ታለንት ዲስከቨር ማድረግ ነው እና ኮላብሬት ማድረግ ነው። ይሄ የፋሽን አቬንጀርስ የምንላቸውን ማንም ዲስከቨር ሳያደርጋቸው እሱ ነው ዲስከቨር ያደርጋቸው። ኦሬዲ አውትካስት የተደረጉን ዲዛይነርስ እየሰበሰበ ማስተርፒስ የሆኑ ፕሮዳክቶች እንዴት ዴቨሎፕ ማድረግ እንደሚችል ያውቃል። በአንድ ኢንተርቪውም ሲናገር ሜቢ ኤዲት አድርጌ ያስገባላቸዋለሁ። እኔ ክሬተሩ ነኝ፣ እንደ ስቲቭ ጃብስ ነኝ። ቨርጅል ደግሞ አርክቴክት ነው። የኔን አይዲያስ ኤክስኪዩት የሚያደርገው እሱ ነው እያለ የሚናገርበታል። እና I want my crew next to me because, like, when I get on the phone with Virgil, that's my, you know, that's my team. He's like the strategist. I'm the emoter. I'm like Tesla. I'm thinking of all the ideas, like Nikola Tesla, like not the car. And I'm thinking of all these ideas, and Virgil's able to take all of those ideas and then architect them because he is an architect. You know what? The thing I love about Kanye is the rules are gone. You know, everything you've ever done has just been smashed to pieces, and we think about it completely different. And ይህ ኢንስፓይሬሽን የሚያመነጨው አይዲያው ክሬቲቭ ጂኒየሱ ሊሚትድ እንዳይሆኑ ባውንደሪያቸውን ፑሽ የሚያደርጋቸው ሰው ነው።
ኦፍ ኮርስ ክሬቲቭ ነው እንዳልኳችሁ፣ ስኬችን ማድረግ ይችላል። ኢቨን ስኮላርሺፕ ተሰጥቶት ነበር የአርት ትምህርት ቤት። ድሮፕ አውት ያደረገው ከአርት ስኩል ነው። ሶ ገራሚ አርቲስት ነበር፣ ኢቭን በመሳል ማለት ነው። ስዕሉ በጣም ገራሚ ስለነበር ነው ስኮላርሺፕ የሰጡት ዩኒቨርሲቲው። ሶ ሃይ ስኩል ላይ የሚስላቸው ስዕሎች ራሱ በጣም ገራሚ ነበሩ። ሶ ገራሚ ሰዓሊ ነው እንደ ሰዓሊም። ሶ ጫማ ምንም ስኬች ምናምን ያደርጋል። ግን ያ አይደለም ስፔሻል ያደረገው ነገር። ዲዛይኖቹን ካያችሁ ቶፕ የሚባሉ ዲዛይንስ ለምሳሌ ይዚ ፎም ራነር እና ይዚ 700 የኔ ፐርሰናል ፌቨራይቴ ይዚ ፎም ራነር ነው እና ዲዛይን የተደረገው ስቲቨን ስሚዝ በሚባል ሰውዬ ነው። ስቲቨን ስሚዝ ማለት ኒው ባላንስ እና ሌሎች ጫማዎች እንደዚህ የስኒከር ካምፓኒዎች ጋር ይሰራ የነበረ ሰውዬ ዘዳድ ኦፍ ዳድስ ሹዝ በመባል ይታወቃል። ዳድ ሹዝ የምንላቸውን አይነት ጫማዎች ይሰራ ነበርና ይህን ሰውዬ ሃየር አድርጎት ኦሬዲ አርካይቭ ውስጥ የከተታቸውን ዲዛይንስ እነ ኒው ባላንስ አልቀበልም ያሉትን ሌሎች ሊሚት ያደረጉት ክሬቲቪቲ ከሱ አይዲያ ጋር እና ከሱ ፊሎሶፊ ጋር ከሱ ፕሪንሲፕል ጋር መርጅ አድርጎ ነው ይዚ ፎም ራነርን ይዚ 700ን ክሬት ያደረገው። ሜቢ የእሱንም ኢንተርቪው እስኪ እንከትላችኋለሁ ኤዲት ማድረግ ከቻልኩ። ሶ Talk to me about the first design you did together, or how that process started. Well, you started going through all of your archives and sketches and pulling out. I remember these pictures. It was like the Tupperware, The bins of all my stuff. the bins of all those ideas, and it was a sketch with a soul with those circles on it that are now signature to the 700. And you know, what was the? I remember you said to me, like, did they ever make this? And I'm like, no. He goes, what the hell is wrong with them? You know, all this stuff is amazing. You know? Let's make all the things you've always wanted to make that they were too stupid to make. And I'm like, let's go. And ከዚህ የምትማሩት ነገር ምንድን ነው? ቪዥን ሊኖራችሁ ይችላል፣ አይዲያ ሊኖራችሁ ይችላል፣ ፐርፌክት የሆነ ቪዥን ሊኖራችሁ ይችላል። ግን ሌጋሲ ቢልድ ማድረግ ከፈለጋችሁ፣ የሆነ ዘመን የሚሻገር ኢንፍሉዌንስ ከፈለጋችሁ ቲም ያስፈልጋችኋል። እንዴት ኮላቦሬት ማድረግ እንዳለባችሁ ማወቅ አለባችሁ። ኢጓችሁን ይዛችሁ የትኛውም አይነት ነገር ላይ መስራት አትችሉም። it is impossible። ዲዛይን አለኝ ካላችሁት ይቆማል። የትኛውም ፕሌስ ላይ ዲዛይነር ነኝ ካላችሁት ይቆማል። እና ዲስከቨር ያደረጋቸው ዲዛይነርስ ብዛት በጣም ብዙ ናቸው። እሱ ጋር ይሰሩ የነበሩ ማንም ሳያውቃቸው ኦሬዲ እሱ ጋር ሰርተዋል። አብዛኞቹ ዲዛይነርስ ብዙ ሰው ሳያውቃቸው እሱ የነሱን ብራንድ ለብሷል። ሶ ኮላቦሬት ማድረግ ማወቅ አለባችሁ ማለት ነው። የትኛውም ፕሮጀክት ላይ ቪዥን ሊኖራችሁ ይችላል። አንድ ሰው ሊሆን ይችላል ያለው ድሪሙ ራእዩ ያለው አንድ ሰው ሊሆን ይችላል። አይዲያውን ግን ኤክስኪዩት የሚያደርጉት ቲም ነው። ስለዚህ የካኔ ትልቁ አቅሙ ኮላቦሬሽኑ ነው ብዬ ማምነው። ሚውዚክ ላይም ፕሮዳክሽን ላይም ሊሆን ይችላል። የትኛውም ነገር ላይ እንዴት ኮላቦሬት ማድረግ እንዳለበት በደንብ ያውቃል።